አዲስ አበባና ሀርጌሳ አዲስ ስምምነት ሊፈራረሙ መሆኑ ተረጋግጧል። ስምምነቱ ይፋ የሚሆንበትም ጊዜ ታውቋል። የሶማሊያው ፕሬዝዳንት በበኩላቸው ኢትዮጵያን በስም ሳይጠቅሱ ጎረቤት ሀገራት የሶማሌላንድ ሀገርነትን ይደግፋሉ ሲሉ ከሰዋል። ይህ የሐሰን ሼክ ክስ የተሰማው በአዲስ አበባ የሶማሌላንድ ባንዲራ ተሰቅሎ በታየበት ወቅት ነው። በዝርዝር ታዳምጡታላቸው። የኤርትራ ጦር የኢትዮጵያ ሉዓላዊ ድንበር ጥሶ በመግባቱ የአስቸኳይ ጊዜ አዋጅ እንዲታወጅ ለጠቅላይ ሚኒስትሩ ጥያቄ ቀረበላቸው። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አውድማ ልትሆን ነው ሲሉ አስጠንቅቋል። ማዕከላዊ መንግስቱ በአፋጣኝ አስቸኳይ አዋጅ ማወጅ አለበትም ብለዋል። ትግራይ ሻዕቢያ የሚራኮትባት ሆናለች ያሉ ሲሆን ሻዕቢያ ጓዙን ጠቅልሎ የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጧል። ጠቅላይ ሚኒስትር አብይ በክልሉ የአስቸኳይ ጊዜ አዋጅ እንዲያውጁ የተጠየቁት ደብረጽዮንን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። እነግራችኋለን። ሻዕቢያ ኢትዮጵያን በግልጽ ጸለፈ። ኢትዮጵያ የ3000 ዓመት ታሪክ ያላት ሀገር ሳትሆን የ150 ዓመት ታሪክ ባለቤት ነች በማለት የቀኝ ግዛት ትርክትን ይዞ ብቅ ብሏል። ህግደፍ ከታሪክና ከእውነታ በራቀ መልኩ እንደለመደው ለኢትዮጵያ ያለው አታይ ሸውራራ መሆኑን ይፋ ያደረገበትን መግለጫ አውጥቷል። ይህ የሻዕቢያ ዘለፋ ግልጽ የታሪክ ትንኮሳ ነው ተብሏል። ታዳምጡታላቸው። ትራምፕ የኢራን መንግስት እንዲወገድ እንደሚፈልጉ በይፋ አሳወቁ። ፕሬዝዳንቱ በኢራን ውስጥ የሚኖር የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በአገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ገልጸዋል። ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። የኤርትራ ጦር የኢትዮጵያ ሉዓላዊ ድንበር ጥሶ በመግባቱ የአስቸኳይ ጊዜ አዋጅ እንዲታወጅ ለጠቅላይ ሚኒስትሩ ጥያቄ ቀረበላቸው። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አውድማ ልትሆን ነው ሲሉ አስጠንቅቋል። ማዕከላዊ መንግስቱ በአፋጣኝ አስቸኳይ አዋጅ ማወጅ አለበትም ብሏል። ትግራይ ሻዕቢያ የሚራኮትባት ሆናለች ያሉ ሲሆን ሻዕቢያ ጓዙን ጠቅልሎና የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ በክልሉ የአስቸኳይ ጊዜ አዋጅ እንዲያውጁ የተጠየቁት ደብረጽዮን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። የቀድሞ የፌዴሬሽን ምክር ቤት አፈጉባኤና የህወሓት ከፍተኛ አመራር ኬሪያ ኢብራሂም ዝምታቸውን ሰብረዋል። ወይዘሮ ኬሪያ ስለ ትግራይ አሁናዊ ሁኔታና ማዕከላዊ መንግስቱ ማድረግ አለበት ያሉትን ጉዳይ አስመልክቶ የሰጡት አስተያየት እጅግ እያነጋገረ ነው። የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበት የቀሰቀሱ ኬሪያ ከጠቅላይ ሚኒስትር አብይ ጎን ሆኖ ህዝቡን ከችግር እናላቅ የሚል ምክረ ሀሳብ አቅርበዋል። ከዋግታ ጋር ባደረጉት በዚህ ቃለ መጠይቅ ይህ ምክረ ሀሳብ ጠንከር በማድረግ ከፌዴራል መንግስት ጎን መቆም ውጪ ሌላ አማራጭ የለም ሲሉ ተናግረዋል። የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች ሊመልስ የሚችለው ከጎኑ በመቆም እንጂ በመቃወም መሆን የለበትም ብያምናል የሚሉት ፖለቲከኛዋ የትግራይ ህዝብ ሀገሩን የመውጋት ጥቁር ታሪክ የለውም ብለዋል። የህወሓትን ቡድን በተለያዩ ምክንያቶች ህዝቡን ለጦርነት ለማነሳሳት እየሞከረ ነው። ስለዚህ ራሳችንን ከፌዴራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳትሆን መጠንቀቅ አለብን ብለዋል። ከጥፋት ኃይሎች ጋር ማበር የለብንም። ትግራይ የጦር አውድማ መሆን የለባትም። ስለዚህ ይህ እንዳይሆን አሰላለፋችንን እናስተካከል ሲሉ የቀድሞዋ አፈ ጉባኤ ተደምጧል። ቀጥለውም ሰላም ይፈጠር እያልኩ ነው፣ ጦርነት ይቁም እያልኩ ነው። በትግራይ ሰላም እንዲሰፍን ከተፈለገና በህጋዊ መንገድ ሊፈታ ካልቻለ የአስቸኳይ ጊዜ አዋጅ ሊታወጅ ይገባል። ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነት የሚሆን ገንዘብ እንዲለግስ እየተነገረው ነው። ሁሉም በጦርነቱ እንዲሳተፍ ለማስገደድ እየሞከሩ ነው ሲሉ ከ4 ኪሎ ትግራይ ላይ የአስቸኳይ አዋጅ እንዲታወጅ አስጠንቅቀዋል። አስቸኳይ ጊዜ አዋጅ ማወጅ እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉት ወይዘሮ ኬሪያ ይህን የምለው የሀገርን ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማምን ነው። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝና ጊዜ አስተዳደሩ ስልጣኑን በመቀማቱ በህጉ መሰረት መምራት አልቻለም። ከሁሉም በላይ ትግራይ ሻዕቢያ የሚንከራተትበት ክልል ሆናለች። ስለዚህ ሰላምን ለማስፈን የአስቸኳይ ጊዜ አዋጅ መታወጅ አለበት የሚል ጠንካራ ምክር ሀሳብ ሰንዝረዋል።
አዲስ አበባና ሀርጌሳ አዲስ ስምምነት ሊፈራረሙ መሆኑ ተረጋገጠ። ስምምነቱ ይፋ የሚሆንበት ጊዜም ታውቋል። የሶማሊያው ፕሬዝደንት በበኩላቸው የኢትዮጵያን ስም ሳይጠቅሱ ጎረቤት ሀገራት የሶማሌላንድን አገርነት ይደግፋሉ ሲሉ ከሷል። ይህ የሐሰን ሼክ ክስ የተሰማው በአዲስ አበባ የሶማሌላንድ ባንዲራ ተሰቅሎ በታየበት ወቅት ነው። በቅርቡ ከእስራኤል የመጀመሪያውን የአገርነት እውቅና ያገኘው ሶማሌላንድ ከኢትዮጵያ ጋር አዲስ ስምምነት ልትፈራረም መሆኗን አሳውቃለች። የራስ ገዟ ፕሬዝደንት አብዱራህማን መሐመድ ኢሮ ከሲኤንኤን ጋር ባደረጉት አዲስ ቃለ መጠይቅ አገራቸው ከኢትዮጵያ ጋር የንግድና የትራንስፖርት ስምምነት ለመፈራረም ዝግጅት መጠናቀቁን ይፋ አድርጓል። ከሁለት ዓመት በፊት አዲስ አበባና ሀርጌሳ የመግባቢያ ስምምነት መፈራረማቸው ይታወሳል። ኢትዮጵያ የሶማሌላንድ እውቅና በመስጠት በአንጻሩ ሀርጌሳ የባህር መዳረሻ መስጠት ነበር የተስማሙት። ሆኖም ስምምነቱ ባስነሳው ቀጠናዊ አዋራ ሳቢያ ሳይፈጸም ቀርቷል። የአሁኑ አዲስ የንግድ ስምምነት መቼ ይፋ እንደሚሆን ያልተገለጸ ሲሆን በቀጣይ ሌሎች ስምምነቶችን እንደሚፈራረሙ ይጠበቃል። የሶማሌላንዱ ፕሬዝደንት ከኢትዮጵያ ጋር አዲስ ስምምነት እንደሚፈራረሙ ባሳወቁበት ዕለት የሶማሊያው ፕሬዝደንት በበኩላቸው ኢትዮጵያን በስም ሳይጠቅሱ ጎረቤት ሀገራት የሶማሌላንድን ሀገርነት ይደግፋል የሚል ውንጀላ አሰምተዋል። ፕሬዝደንት ለንደን ውስጥ ለሚታተመው አሽራቅ አልአውሳጥ ለተባለ የአረበኛ ጋዜጣ በሰጡት ቃለ ምልልስ ላይ አገራቱ እስራኤል ለሶማሌላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ ሲሉ ከሰዋል። ፕሬዝደንት ሐሰን ለዚህ ክሳቸው የትኛውንም አገር በስም ያልጠቀሱ ሲሆን አንዳንድ የቀጠናውን አገራት ይህን አጋጣሚ የሶማሊያን አንድነትና የቀጠናውን መረጋጋት ለአደጋ ጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ይፈልጋሉ ብለዋል። ለዚህም ክሳቸው የትኛውንም አገር በስም መጥቀስ አያስፈልግም ያሉ ፕሬዝደንቱ ነገር ግን ይህንን እውቅና አንዳንዶች ውስጥ ጥቅም ማግኘት የሚያስችላቸው አድርገው ሊመለከቱ ይችላሉ በማለት ተናግሯል። እስራኤል ባለፈው ታህሳስ ወር ሶማሊያ የግዛት አካል አድርጋ የምትቆጥራትና የራሷ ነጻ አገርነትን ላወጀችው ሶማሌላንድ እውቅና ከሰጠች በኋላ ሶማሊያን በመደገፍ በርካታ ሀገራትና ተቋማቸውን ገልጿል። ነገር ግን የሶማሊያ ጎረቤት ከሆኑ ሀገራት መካከል እስካሁን በይፋ ተቃውሟቸውን ወይም ድጋፋቸውን ያልገለጹ ኢትዮጵያና ኬንያ ናቸው። ኢትዮጵያ ከሶማሌላንድ ጋር ከ2 ዓመት በፊት ስምምነት ላይ በደረሰችበት ጊዜ ከሶማሊያ ጋር ውዝግብ ውስጥ ገብተው እንደነበር ይታወሳል። የሶማሊያው ፕሬዝደንት የሀገራቸውን የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቅቀው መንግስታቸው የሶማሊያ ሉዓላዊነት ለማስጠበቅ የተለያዩ ፖሊሲዎችን እየተጠቀመ ነው ብለዋል። ሻቢያ ኢትዮጵያን በግልጽ ዘለፈ። ኢትዮጵያ የ3000 ዓመት ታሪክ ያላት ሀገር ሳትሆን የ150 ታሪክ ባለቤት ነች በማለት የቅኝ ግዛት ትርክት ይዞ ብቅ ብሏል። ህግደፍ ከታሪክና ከእውነታ በራቀ መልኩ እንደለመደው ለኢትዮጵያ ያለውን አታይ ሸውራራ መሆኑን ይፋ ያደረገበትን መግለጫ አውጥቷል። ይህ የሻቢያ ዘለፋ ግልጽ የታሪክ ትንኮሳ ነው ተብሏል። ለ60 ዓመታት በጸረ ኢትዮጵያ እንቅስቃሴዎች የሚታወቀው የሻቢያ አገዛዝ በተለያዩ ዘመናት ኢትዮጵያና ኢትዮጵያውያን በማጣጣል ሀገራዊ አንድነትን ለማፍረስ በመንቀሳቀስና በመዝመት እንዲሁም በማዝመት ይታወቃሉ። ዛሬ ደግሞ የሻቢያ ልሳን በሆነው ሀዳሴ ኤርትራ በኩል ባሰራጨው አተታ ኢትዮጵያ የሚለውን ስም በዲፕሎማሲያዊ ምክንያት የመጣና በፊት ያልነበረ እንዲህ ያለው ስያሜ 150 ዓመታት ያልሞላው መሆኑን በመጥቀስ ሀገራዊ እሴቶችን ብቻ ሳይሆን ኢትዮጵያንም ስም አጣጥሏል። ኢትዮጵያ የሚለው ስም አውሮፓያኑ ወደ አፍሪካ ከመምጣታቸው በፊት መላው ጥቁር አፍሪካውያንን ለመጥራት ይጠቀሙበት የነበረ የጋራ ስም እንጂ ለአንድ የተወሰነ ሀገር የተሰጠ አልነበረም የሚለው ሻቢያ አብሲኒያ ወይም ሀበሻ የሚለው ስም ለዘመናት የሀገሪቱ መታወቂያ ሆኖ ቆይቷል በማለት በኢትዮጵያ የሚለው መጠሪያ ለአሁኗ ኢትዮጵያ የሚበዛባት የጥቁሮች ሁሉ ስም ነበር ሲል ገልጿል። ከ150 ዓመታት በፊት በ19ኛው ክፍለ ዘመን አጋማሽና በ20ኛው ክፍለ ዘመን መጀመሪያ የአውሮፓ አያላን አፍሪካን ለመቀራመስ ሲነሱ በወቅቱ የነበሩት የአብሲኒያ መሪዎች አገሪቱን ከጥንታዊቷ እና ከመጽሐፍ ቅዱሳዊቷ ጋር ኢትዮጵያ ጋር ያላትን ቀጥተኛ ቁርኝነት ለማሳየት ኢትዮጵያ የሚለውን ስም በይፋ መጠቀም ጀመሩ በማለት በዲፕሎማሲ ጫና ምክንያት የማይመጥናትን ስም ለራሷ ወስዳለች እያለ ይተርታል። አብሲኒያ የሚለው ስም ኢትዮጵያ ተብሎ እንዲቀየር የተደረገው በወቅቱ የነበረውን የታሪክ ትርክት ለመቀየር ታስቦ እንደሆነ የሚገልጽ የሻቢያው ልሳን አብሲኒያ የሚለው ስያሜ የተወሰኑ ብሔረሰቦችን የሚወክል ነበር። ሁሉን የሚያቅፍ ስም በመፈለጋቸው ኢትዮጵያ
ኢትዮጵያ የሚለውን መጠሪያ መረጡ ይላል። ይህም አገሪቱ ከጎረቤት ሀገራት ጋር በነበራት ግንኙነትና በድንበር ጉዳዮች ላይ የተሻለ የሞራል የበላይነት እንዲኖራት ረድቷታል በማለት ይቀጥላል። ኢትዮጵያ የሚለው ስም የሀገሪቱ መለያ ስም እንዲሆን የተደረገው ጥረት በመጨረሻም በዓለም አቀፍ ደረጃ ተቀባይነት አግኝቶ አብሲኒያ የሚለው ስም ቀስ በቀስ እንዲረሳ ሆኗል ሲል የሻዕቢያው ልሳን አመልክቷል። የኢትዮጵያ ሴቶችን በማንቋሸሽ የኢትዮጵያን ሀብት በመዝረፍ ኢትዮጵያን በመውረርና እርስ በርስ በማዋጋት ለዘመናት የኖረው ሻዕቢያ አሁን ደግሞ መላው ጥቁር ሲጠራበት የነበረን ስም ወስዳ ኢትዮጵያ ተባለች እያለ የሐሰት ዘገባውን አሰራጭቷል። የ33 ዓመት ዕድሜ ያላት ወጣትና ትንሽ ሀገር የሚመራው ሻዕቢያ ጥንታይቷን ኢትዮጵያ ሲያጣጥል ይህ የመጀመሪያ አይደለም። ከዚህ በፊትም ፕሬዝደንት ኢሳያስ በሰጡት ቃለ ምልልስ የ3000 ዓመት ታሪክ አለን የሚሉት ተረት ነው ማለታቸው አይዘነጋም። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ውስጥ የሚኖር የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በአገሪቱ አገዛዝ ለውጥ ላይ ያላቸውን ድጋፍ ገለጹ። ለ47 ዓመታት ሲያወሩ ቆይተዋል። እስከዚያው ድረስ ግን ብዙ ሕይወት አጥተናል ሲሉ አርብ ዕለት ተናግረዋል። ትራምፕ ኢራንን ማን እንዲያስተዳድራት እንደሚፈልጉ ለመግለጽ ፈቃደኛ ባይሆኑም ስልጣን ሊረከቡ የሚችሉ ሰዎች አሉ ብለዋል። የኢራን የበላይ መሪ አያቶላ አሊ ኻሜኒ ለትራምፕ የቅርብ ጊዜ አስተያየት እስካሁን ድረስ ምላሽ አልሰጡም። ይህ በእንዲህ እንዳለ አሜሪካና ኢራን የኒውክሌር ስምምነት እንድታደርግ ጫና ለማሳደር ሁለተኛ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ልካለች። በዓለም ላይ ትልቁና አዲሱ የአሜሪካ የአውሮፕላን ተሸካሚ የጦር መርከብ የሆነው ዩኤስኤስ ጄራልድ አር ፎርድ በቅርቡ ከካሪቢያን ወደ መካከለኛው ምስራቅ ለመንቀሳቀስ ተዘጋጅቷል ሲሉ ትራምፕ ተናግረዋል። ትራምፕ በትሩዝ ሶሻል ሚዲያ በማህበራዊ ድረ ገጻቸው ላይ በመካከለኛው ምስራቅ የሚገኘውን ሁለተኛውን የአሜሪካ ጦር መርከብ ለመቀላቀል የአውሮፕላን ተሸካሚ መርከቡ ሲንቀሳቀስ የሚያሳይ ምስል አጋርተዋል። ፔንታጎን የአውሮፕላን ተሸካሚ መርከቡን ወደ መካከለኛው ምስራቅ የላከው በጥር ወር ነበር። የሆነው ዩናይትድ ስቴትስ ኢራን መንግስት በሺዎች የሚቆጠሩ ለተቃውሞ አደባባይ የወጡ ሰዎች ላይ የሚፈጽመውን ግድያ ለማስቆም አገሪቱ ላይ ጥቃት ለመፈጸም ካስፈራራች በኋላ ነው። ትራምፕ በሁለቱ ሀገራት መካከል የኒውክሌር ስምምነት ላይ መድረስ ካልተቻለ በኢራን ላይ ጥቃት ለመሰንዘር ቢዝቱም ረቡዕ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሃውስ ከተወያዩ በኋላ ከቴህራን ጋር የሚያደርጉት ውይይት እንደሚቀጥል አጽንኦት ሰጥተው ተናግረዋል። ተመልካቾች ለሰዓቱ የነበሩን ዜናዎች የነበሩ በያላችሁበት ሰናይ ጊዜ ይሁንላችሁ።